ሳውዲ አረቢያ ውስጥ የሚኖሩ የአርሲና የወሎ ኦሮሞዎች ተከፋፍለው እንግዲህ ላይቭ ላይ አረዳችሁ ላይቭ ላይ ቃለው በስንስ ጤና ይስጥልኝ ኮማንደር። ኢትዮጵያውያን እርስ በርስ ተገዳደሉ። በእናታችሁ እዛው ኑሮ አትምጡ። እሺ ችግር የለም። ግራ መተራባላችን ነው። ሳውዲ አረቢያዋ በኢትዮጵያኖች ትናንትና የታረች ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ላይቭ ከፍተው ነው የሚተራረዱ። ላይቭ ከፍተው ቀጠሮ ዛሬ ማታ የሚታረው አለ ይባላል። ሚኮ በረንዳ ያደግኩ ትላለህ እንደበናት ያሳደገውን አባት ክዱ ቤተሰብ አባትነት ከፎቶግራፍና ከሚዲያ ብቅ ማለት በላይ ነው ብዬ አምናለሁ። ሰላም ቤተሰብ እንዴት ናችሁ? ነው ያሉ ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰቡን እንዳይረሳ። በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮን በላይክ ጀምሩት። ወደ ዛሬ ቪዲዮቻችን እንሂድ። አታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል ሄደን እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንደ ሀገሪቱ ዜጋ? እነሱ ምን በወጣቸው የድሃው ልጅ እያለ እነሱ ምን በወጣቸው የድሃው ልጅ አለላቸው እንደሄደ ይሄደ ይማገዳል። የትኛውም የሀብታም ልጅ ድንገት አያርገውና መንገድ ላይ ቢታፈስ እንኳን ድንገት ነው እሱም ቢታፈስ እንኳን በደቂቃዎች ውስጥ ከዛ ቦታ ማስወጣት ይችላሉ። በደቂቃዎች ውስጥ ያስወጣሉ ከዛ ቦታ። የትኛውም ሀብታም የትኛውም ባለስልጣን ምንም ያህል ሀገር ወዳድ ቢሆን ምንም ያህል ሀገሩን ቢወዳት የራሱን ልጅ አሳልፎ ወደ ውትድርና ሂድ ለሀገር ታገል ብሎ አይሰጥም። አብዛኛውን ሙሉ በሙሉ የትኛውም ሰው አይሰጥም። የነሱ ልጆች የት እንደሚኖሩ እናውቃለን እኮ። የአዳማው አፈሳ በዚህ መልኩ በጣም እያነጋገረና ቪዲዮዎች እየወጡ ነው። የኔ ጥያቄ ምንድነው? የሚታፈሰው ለምንድን ነው? ድሃ ብቻ የሚሆነው ሀብታሙ ለምን አይታፈስም? መኪና ነርቶ እየሄደ ያለው ስለምንድን ነው የማይታፈሰው? ስራ እየሰራ ያለው ስለምንድን ነው የማይታፈሰው? አገራችን ያው የአንድ ሰው ወይ ደግሞ የድሃው ብቻ አይደለችም። ድሃው ሞቶላት ሀብታሙ እንደፈለገ የሚሰራባት ሀገር አይደለችም፣ መሆንም የለባትም ብዬ አስባለሁ። ከታፈሰ ሁሉም መታፈስ ነው ያለበት። ሰው መመረጥ ራሱ ያለበት አይመስለኝም። ያው እንደውም መጀመር ያለበት አይ ቲንክ ከባለስልጣን ልጆች ነው ብዬ እኔ አስባለሁ። ሰበር መረጃ ተሰምቷል። ኮሜዲያን ያሲኖ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም አቅራቢ በመሆን ተመርጧል። ተወዳጁ አርቲስት ነጻነት ወርቅነህን ተክቶ እንግዲህ የቤተሰብ ጨዋታን የሚመራ ተተኪ እጩዎች ውስጥ የነበረው ተወዳጁ ኮሜዲያን ያሲኖ በኢቢኤስ ቴሌቪዥን የቤተሰብ ጨዋታ አቅራቢነት ውድድር ላይ በትልቅ የድምፅ ብልጫ አሸናፊ መሆኑ ተነግሯል። ታዲያ ያሲኖ እዚህ ስኬት ላይ ለመድረስ እሾ የበዛበት መንገዶችን አልፏል። በታክሲ ረዳትነት ከማገልገል ጀምሮም በርካታ ስራዎችን ዝቅ ብሎ ሰርቷል። እናም ስለተሳካልህ እንኳን ደስ አለህ ያሲኖ ወንድማችን። እስኪ በያሲኖ መመረጥ የተሰማችሁን ሀሳብ ኮሜንት ላይ ያጋሩን። በስተመጨረሻም ያሲኖ የቤተሰብ ጨዋታ አቅራቢ ሆኖ ተሹሟል እና እኔ ይገባዋል ብዬ አስባለሁ። እና ከነፂ ጋር የሆነ ተመሳሳይ ኢነርጂ ያለው እንደ ነፂ ይሆናል አይሆንም የሚለው ሌላ ጥያቄ ነው። ግን በራሱ ነገር በራሱ ቀለም ነው ጥሩ አድርጎ ያቀርቧል ብዬ አስባለሁ። እስቲ እምን ይሆናል። ሚኮ ይቺን ቪዲዮ ልሰራ የተገደድኩት እንደው ምትለው ብታጣ እንደው በረንዳ ያደግኩ ትላለህ እንደበናት ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል፣ ይሳሳታል፣ ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዱ ቤተሰብ የለኝም በረንዳ ያደግኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ሆኖ ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንድሰራ የተገደድኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በፈለከው ይመችህ። እኔ ግን እየተደዋወል ነበረ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዱ ቢያንስ አድርገሃል እኮ ተሸክሜ ማሳድጊያለሁ። አብረን በልተናል፣ ጠጥተናል፣ አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘህ ማን ሆኖ ነው? በረንዳ ወድቄ በረንዳ አድጌያለሁ የበረንዳ ኑሮ ፍቅር አለኝ ብለህ የምትል? ስለዚህ ለማንኛውም ለማስታወሻ በራስ እጅና ካሜራ ያነሳቸው ወንድሞችን ያዩ እንደምታያቸው ነው። እነዚህንም ካርክ አባትነት ከፎቶግራፍና
ከሚዲያ ብቅ ማለት በላይ ነው ብዬ አምናለሁ። ይቅርታ እንደዚህ አይነት ቪዲዮ ሰርቼ አላውቅም፣ ግን አሁንም ነገሮች ብዥታ እየፈጠሩብኝ ወይ ደግሞ እንዳይፈጥሩብኝ የፈለኩ ጉዳይ ስላለ ነው። እኔ ህይወቴን በጎዳና ላይ በረሃብ በብርድና ያለ እናት መከራን እያየሁ ነው ያደግኩት። በልጅነቴ እናቴን አጥቼ አሳዳጊ ደጋፊ አጥቼ በየጎዳናው ስንከራተት የኖርኩትን ይህ እውነተኛ ነው የመከራ ህይወት እኔና ፈጣሪ ብቻ ነው የምናውቀው። ዛሬ ብዙ ወጣቶች በየጎዳናው የወደቁ ከፍ ለማለት የሚታገሉትና አባታቸው የሚያልፉበት መንገድ የኔም እውነተኛ ታሪክ ነው። አቶ ስላችሁ ይገባቸዋል። ዛሬ በፈጣሪ እርዳታና በህዝቤ ፍቅር ከወደኩበት ተነስቼ ስቆም ከዚህ ቀደም በህይወቴና በችግሬ ጊዜ ያልነበሩ አካላት ዛሬ ሚዲያ ላይ ፎቶግራፍ በማውጣትና ቪዲዮ በመስራት ሳድገ ነው ረዳ ነው ሲሉ ማየት እጅግ ይገርማል፣ ደግሞም ያመኛል። ለእኔ አባትነት ማለት ልጅ በወደቀበት በራበውና በጠማው ጊዜ ያጠገበው መገኘት ነው። በጎዳና ላይ በብርድ እንደዛ ስንቀጠቀጥ መጠለያ ምናምን አጥቼ ያሳለፍኩበትን ህይወት ዛሬ ከፍ ሲልና ወይ ደግሞ እውቅና ሲመጣ ሚዲያ ላይ መውጣት ሳይሆን ከታች ከመሬት ስቧጭር እጁን ይዞ ማሳደግ ነው አባትነት ማለት። ዛሬ አባቴ ሚዲያ ላይ ወጥቶ ስለኔ ቪዲዮ በመስራቱ ወይ ልጠላው ወይም ልቃወሙ አልፈልግም። እውነቱን እኔና ፈጣሪ እናውቀዋለን። ነገር ግን ይሄ አጋጣሚ ለብዙዎች ትምህርት እንዲሆን ፈልጋለሁ። አባትነት የሚለካው በፎቶግራፍ ሳይሆን በታደሰ አደራና በዕለት ተዕለት እንክብካቤ ነው ብዬ አምናለሁ። ኒኮ ማይክ በዚች 15 ቀን ብቻ ዝም ብሎ ወደ 5 ወደ 6 ፖድካስት ላይ ቀርቧል። ህዝቡ ደግሞ ምንም ሊቀበሉ አልቻለም እና በቃ በጣም የጨነቀ ይመስለኛል። እጅግ አሰቃቂ የተባለ ጥቃትን በታዳጊዋ ላይ ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋላቸውን በዚህ ሰዓት ሰምተናል። እነዚህ ሴቶችም ልጅቷን እቤት ውስጥ ሲቀጠቅጧት ከኢትዮጵያውያን የኢትዮጵያ ባህል የት ደረሰ የሚል ጥያቄን ያስነሳም፣ ሴት በሴት ላይ እንዴት እንደዚህ ይጨክናሉ ያስባለም፣ የታዳጊዎች የጉልበት ብዝበዛ ሳያንስም እንዴት እንደዚህ አይነት ድብደባ ይፈጸማል በሚል ብዙ ኢትዮጵያውያን ሽንጣቸውን ገትረው ለዚህ ልጅ ሲከራከሩ ነበር። አሁን ላይ ታዲያ የአዲስ አበባ ፖሊስ በቁጥጥር ስር እንዳዋላቸው መረጃዎች እየወጡ ይገኛሉ። አየር ጤና አካባቢ የሚገኙ በጣም ብዙ ሰዎችን ያስቸገሩ ትምህርት ቤትን የሚረብሹ ሴቶች እንደሆኑም ታዲያ እነዚህ ደብዳቤዎቹ መረጃዎች እየወጡ ይገኛሉ። በቁጥጥር ስር ብለዋል። ተገቢውን ቅጣትም ያገኛሉ የሚል ተስፋ አለን። መቼም ይህን ቪዲዮ ብዙ ሰው አይቶታል ብዬ አስባለሁ። እዚች ጋር ማምጣት አልችልም። እቺ ሴቷ ያዘቻት አይ ቲንክ የቤት ሰራተኛቸው ነች እና በጣም ነው የምትደበድባት። ተለያ ላይ ውሃ እየደፋች ተረግጣታለች። ኢቭን በቴስታ ትመታታለች ምናምን ትሰድባታለች እና በጣም ነው የሚያናደው። በቃ ይህን ቪዲዮ ያየሰው ይረዳኛል ብዬ አስባለሁ። በተለይ በዚህ ሰዓት እንደዚህ ነገር ማየቴ በጣም አሳዝኑኛል። ምክንያቱም ሴቶች እንደውም ድምፅ እያሰሙ ነው፣ ለሴቶች እህቶቻቸው ያው ጥበቃ እየጠየቁ ነው እና ደግሞ ትሰሙ የሚል ቻሌንጅ ላይ ናቸው። በዚህ ሰዓት ደግሞ እቺ ሴት ሌላ ሴትን በዚህ መልኩ ስታሰቃይ ማየት በጣም ነው የሚያሳዝነው። እቺ ልጅ ባካችሁ ወደ እኔ ላኳት። እኔ በየወሩ $1 ደሞዝተኛ ነው ማደርጋት። ዶክተር አንተ ዶክተር ሲደድብ እንዳንተ አየው እግዚአብሔር በተገኘችዋ ቀዳዳ ሁሉ ኮንተንትን ለማድመቅ ነው እንጂ የሰዎች ስሜት ምንም አይገባም። እኔ እኮ በየወሩ $1 ከፍልልሻለሁ ተከፋይ ያረጋታለሁ ሲል ምን ሊያረግላት ነው ብዬ ሰውፍ ብዬ ሰማላለሁ። ዩቲዩብ ከፍትላታለሁኛ። ቀዳዳ ዩቲዩብ መክፈት ሮኬት ሳይንስ ነው። አንተ ስለከፈት የሷ ህይወት ይቀየራል። በማዲንጎ ላይም እንደዚህ ያርጋል። እሱን ተወውና 30,000 ሰው አሰልጥኜ 30,000 ደሞዝ አረጋቸዋለሁ ያልከው እየተደረሰው እየታል ደሞዝ እየታል። ሰዎች እኮ አሁንም ችግር ውስጥ ናቸው። አንተ ነው ገንዘብ የሰራህበት። እግዚአብሔር እንዳንተ ስግብግብ ሆነ ሰው የለም። አንዳንድ ሰዎች አሁን ገንዘብ እያዋጡ ነው። ገንዘብ አዋጥተው የቤተሰቧን እየደገፈ ነው። አንተ ግን ዩቲዩብ ከፍትላታለሁ እኔን ፎሎ አድርጉ ቀራቅንቧ አይስ ተመልከቱት ይሄንን። ታዲያ የሆነ ወቅት ላይ ሰይፉ ፋንታውን ለሺህ አለሙዲን 100 ብር ሸልሞት እንደነበር ታውቃላችሁ። ሰይፉ እኮ በጣም ደፋር ነው። አስቡት፣ ተዝቆ የማያልቅ ገንዘብ ላለው ሰው 100 ብር ከኪሳችሁ አውጥታችሁ ስትሸልሙ። ታዲያ ወቅቱ አሁን አይደለም፣ የሆነ ፕሮግራም ላይ ይታደማሉ። ታዲያ በታደሙበት ፕሮግራም ላይም እየተዝናኑ እየጨፈሩ ባሉበት ሰዓት እንግዲህ ሰይፉ ፋንታውን 100 ብሩን መጅለጥ አርጎ አውጥቶ ለሺህ አለሙዲን ሸልሞት ነበር። በሰዓቱም እንግዲህ ቦታው ላይ የነበሩት ሰዎች ድርጊቱ እንዳሳቃቸውም እንግዲህ እየተመለከትን እንገኛለን። ታዲያ ይህ ቪዲዮ በዚህ ሰዓት ቫይራል የሆነ ቪዲዮ ሲሆን እጅግ በጣም መነጋገሪያ ሆኗል። ብዙዎችንም እንግዲህ እያሳቀ እያስገረመ እያስተማረም ነው የሚገኘው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን በኮመንት ሳጥን ሊያጋሩን። በሌሎች ቪዲዮዎች መለሳለሁ። ፎሎ ማድረግ እንዳይረሳ። መልካም ቆይታ። እንደኔ ሰይፉ ፋንታውን የሚመቻችሁ ሰይፉ እንደሰራውና እንዳረገው በጣም ብዙ ጥሩ ነገር ምንም ያልተወራለት ሰው ነው ብዬ አስባለሁ።
ኢቨን ሲረዳ እንኳን የሆነ ማያሳይ እንደረዳ እንደሆነ ማያስታውቅበት አይነት ሰው ነው እና እኔ በጣም ሞዶና ማከብረው ጋዜጠኛና እዚሁ ሀገራችን ውስጥ የምንገዳደለው ሳይበቃን ከሀገራችን ወጥተን በሰው ሀገር በዘር ተከፋፍለን መገዳደል ያውም በዘር ማለት ለሚከብድ ሁኔታ ማለት ነው። በሳውዲ አረቢያ ውስጥ የሚኖሩ የአርሲና የወሎ ኦሮሞዎች ተከፋፍለው እንግዲህ አንዱ አንዱን ለመግደል፣ አንዱ ላይ መጥፎ ለመስራት፣ አንዱ ላይቭ ላይ የመጣ ለማረድና ብቻ አንዱ ላይ መጥፎ ነገር ለመስራት እንግዲህ የተፎካከሩ የተሽቀዳደሙ ነው የሚገኙት። ወናይ ቴሉ ላይቭ ላይ ስላችሁ ላይቭ ላይ ቃል መስራት ኦን ቲክቶክ ላይቭ እየታየ ማለት ነው። ቪዲዮን እንድታዩት አልመክራችሁም፣ እንዳትፈልጉት ራሱ። እኔ ያው ረጅም ጊዜን ማጠፋው ትዊተር ላይ ምናምን ስለሆነ እንደዚህ አይነት ነገሮች ያው ኮመን ስለሆነ ያረበሸኝ። እንግዲህ ለሚያዩ ሰው ለመጀመሪያ ጊዜ ለምታዩት ሰዎች በጣም ነው የሚረብሻቸው። ማለት ኢትዮጵያውያን ናቸው፣ በስደት የሚገኙ ኢትዮጵያውያን ኑሯቸውን አሸንፈው የእነሱ ኑሮ አሸንፈው የቤተሰባቸውን ኑሮ ለማሸነፍ ከሀገር የወጡ ስደተኞች ማለት ነው። እነዚህ ስደተኞች ናቸው እንግዲህ እርስ በርስ የተፈላለጉ ላይቭ ላይ የገቡ እኔን ጀግና አንተነ ጀግና፣ እሱ መሞት አለበት መገደል አለበት፣ መደብደብ፣ መግረፍ፣ መግደል፣ መድፈር፣ ወንድ ልጅ የደፈሩ እና የሳውዲ መንግስት ደግሞ ይሄን ነገር ይፈልገዋል መሰለኝ። የሳውዲ ፖሊስ ይሄን ነገር ይፈልገዋል። እያወቀ እንደዚህ ነገር የተካሄደ እንደሆነ ዝም ነው ያለው። ማለት በቃ እርስ በርስ የተጨራረስን ነው፣ በቃ እርስ በርስ የተገዳደሉ ከሆነ ተዋቸው አይነት ነገር ምን ያክል እንደምንናቅ አስቡት። በአረብ ሀገር የሚሰሩ ሴት እህቶቻችንን ለማምጣት በነጮች ወር ደግሞ በእነሱ በአረቦች የሚደርስባቸውን ግፍና መገደል ወር ደግሞ ስቃይ እያየን እነሱን ለማምጣት ወደዚህ በሚሞከርበት ሰዓት ላይ ወንዶቹ ደግሞ እዛ ሄደው እርስ በርስ መጨራረስ ምን ማለት ነው? እውነት ነው የምላችሁ እንደ ሀገር አንዳንዴ የማያልፍልን ለዚህ ነው። በቃ ያለው የህዝቡ ችግር ነው። በቃ ራሱ የህዝቡ ጭንቅላት ችግር ነው። ሰላም የኔ ሾካኮች እንዴት ናችሁ? አንዲት እናት ምጧ ላይ በነበረ ሰዓት ምናምን ይሁን አላቅም ብቻ ፊቷ ላይ ያለውን ነገር ስታሳይ ህመም ስታሳይ ባህላችን አይደለም ምናምን የግል ጠላቻችሁን ስትንጫጩ ሶሻል ሚዲያ ላይ በክታችሁ ህዝብን ስታናውጡ የነበራችሁ ዱርዬ ወንበዴዎች፣ አንዲት እናት እንዴት ባህላችን አይደለም ምን ስትለው አፋችሁን ስቀስሩ ነበር። ባህላችን ካልሆነ ምን ካልሆነ ሰው መተራ ባህላችን ነው ወይ? ሳውዲ አረቢያዋ በኢትዮጵያኖች ደም እርስ በርስ እየተገዳ ጎርፍ ሆኗል፣ ተጥለቅልቋል። ለምን ለሱ ድምጽ አትሆን? ሰው ላይቭ ላይ እየተጨበጨበ ሰውነቱ ወፍራም ነው ነብሱ አልወጣም በጀርባ ጋድመ ረድ ተባለ። አንዳችሁ ምንም አስተያየት አልሰጣችሁም። እኔ በብሔር አንገናኝም፣ ግን እንደ ሰባዊነት እንኳን የተቃወመ ሰው አንዳችም ሰው አላየው። አሁን እንዲምትንጫጩ አንድ ሴት ፊቷን አሳየች ብላችሁ ባህላችን አይደለም ጭራሽ በላይቭ ላይ ትላላችሁ። በላይቭ ላይ ሰው እየታረደ በላይቭ ላይ ሰው ልጅ ወንድ ለወንድ ተደፋፈሩ እዛ ተተራረዳላችሁ እያሉ እያደፋፈራችሁ አይደል እንዴ? እንደዛ የተሰቃዩ ሰው ስደት ወጥቶ በበረሃ እንደዛ የተንገላቱ እናቴ ተጠብቀኛች አንድ ልጅ ነኝ እያሉ እርስ በርስ እኮ የተራረዱ ነበር። ምን ነው ይሄንን ተቃውሞ የሰሞኑ ቪዲዮ አልታያችሁም? አልደረሰም? እናንተ ግዴታ እናንተ ላይ ደረሰ ወይም ደግሞ እናንተ የማትወዱት ሰው ጋር የሰው ልጅ አንድ ላይ ካያችሁት ነው የምትናገሩት። እንዲህ አይነት ነገር ግን ሰባይነት የለውም፣ አትናገሩ። ባህላችን ነው መተራረድ። እሺ አስመሳይ ምድረቀም አንጀራ ጋይስ በሳውዲ አረቢያ እየሆነ ያለውን ነገር ተመልክቼ ከሰሞኑ እየሆነ ያለውን ነገር በኢትዮጵያኖች መካከል እየሆነ ያለውን ነገር ተመልክቼ ውስጤ ሰላምን ሊያገኝ አልቻለም። እዛኛው አካውንት ላይ በደንብ ነግሬያችኋለሁ። እዛኛው ገብታችሁ መመልከት ትችላላችሁ። ከስር ሜንሽን አደርግላችኋለሁ። እጅግ በጣም አሰቃቂ ነገሮች እየተደረጉ ነው። በላይቭ በቲክቶክ ላይቭ እየገቡ ነው የሚያደርጉት። በቃ ተረብሻለሁ። ይሄን ተመልክቼ በፍጹም ማለፍ አልቻልኩም። ስራ መስራት አልቻልኩም። በዚህኛው ሳይድ የኢትዮጵያ መንግስት ማህበረሰቦቹን ከዛ ሰብስቦ በችግር ውስጥ ያሉ ማህበረሰቦችን ያመጣል። በዛኛው ሳይድ ደግሞ ማህበረሰቡ ተከፋፍሎ በዚህ መልኩ ላይቭ እየገቡ እንደዚህ አስጸያፊ የሆነ ተግባሮችን ያደርጋሉ። ሀገርን የሚያሰድብ እንደ ሀገር፣ ማህበረሰብ እንደ ማህበረሰብ የሚያሰድብ እንደ አህጉር እንደ አፍሪካውያን የሚያሰድብ ተግባሮች እየተደረጉ ያሉት ከሰውነት አመለካከት፣ አስተሳሰብ፣ ህልውና፣ አይምሮ የላቁና እጅግ በጣም አሰቃቂ የሆኑ ነገሮች ናቸው እየተደረጉ ያሉት። በተጨማሪም በዛ ሀገር በስደት ላይ የሚኖሩ ኢትዮጵያኖችን ችግር ውስጥ የሚያስገባ ተግባሮች ናቸው እየተደረጉ ያሉት። እውነት በዚህ ልክ እዚህ ደረጃ ላይ ደርሰናል? ከፈጣሪ ምን ያህል ብንርቅ ነው እንደዚህ አይነት ተግባሮችን እያደረግን ያለ ነው? ቲክቶክም እንደሚታወቀው እኛ ላይ ጠንከር ያለ ኮሚቴ ጋይድ ነው ያለው። እንደዚህ አይነት አሰቃቂ የሆኑ ተግባሮችን ቲክቶክ እንዴት ፈቀደ? እሱስ ለምን እርምጃ ወስድም? ያው ኢትዮጵያ ውስጥ አይደለም ሳውዲ አረቢያ ውስጥም ቢሆንም መንግስትም የቻለውን ነገር እነዚህ ሰዎች ለህግ ቀርበው አስተማሪ የሆነ ቅጣት እንዲቀጡ ኢንተርናሽናሊ ምን እየሰራ ነው? ይሄ ነገርስ ኢንፎርሜሽኑ አለው የሚለውን ጥያቄ እንግዲህ መጠየቅ ፈልጋለሁ። ላይቭ ከፍተው ነው የሚታረዱት። ላይቭ ከፍተው ቀጠሮ ዛሬ ማታ የሚታረድ ሰው አለ ይባላል። ቀጠሮ ተቀጥሮ ላይቭ ስትሪም ላይ ነው ሰው የሚያርዱ። ይሄ ኢትዮጵያ ውስጥ ነው እየተካሄደ ያለው። ማለትም በኢትዮጵያኖች ማለት ነው። ሳውዲ ላይ እንደዚህ 3000 2000 ሰው ቁጭ ብሎ ገስት ላይ 9 ሰው ቁጭ ብሎ አራግና እየተባለ የሚታረድ ዛሬ የሚታረድ ሰው አለ ተብሎ ይነገራል። ላይቭ ይገባል። ከዛ የሚያረድ ሰውዬ ቪዲዮ እንዳይዘጋ እንትኑ ትንሽ ወደ ጨለማ ይሆናል። በደንብ እንዳይታይ ይደረግና ሲታረድ ይታያል፣ ደሙ ይታያል እና ላይቭ ስትሪም ነው እየተላለፈ ያለው።
በጣም ሾክ የሚያደርግ ነገር ነው እየተካሄደ ያለው። የአራጆቹ ህሊና መሳት ገስት ላይ ተደርድረው ጀግና ጀግና ረደው የሚሉ ከስር አካውንቱን ኮፒ ሊንክ እና ሪፖስት እያደረጉ ቫይራል እያወጡ እንዲታይ የሚያደርጉ እና እጅግ የሚቀፋ ድርጊቶች እየተካሄዱ ነው። ትናንትና የታየው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ፣ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እዚህ እንደ በቃ አስተኝቶ ቆራረጡት። በኋላ ደግሞ እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና አንተ ጀግና ነህ፣ እኔ ኦሮሞ ሁኜ ከእናንተ በመፈጠሬ አፍራለሁ፣ የአባቴ አምላክ ይጨርሳችሁ፣ እናንተ የተረገማችሁ ፍጥረት የተረገማችሁ፣ እናንተ የአርሲ ልጆች ሰው ናችሁ እንስሳ ናችሁ ምንድን ናችሁ? ፌሚኒዝም በመምጣቱ የምናገኘው እኮ 2-3 ጥቅም ሊኖር ይችላል። ግን አብሮት የሚመጣው 40 ሚሊዮን ኮተት ማአት ቆሻሻ ነገር አገሪቷን ያበላሻል። አገሪቷን ብቻ አይደለም ጀነሬሽን ያበላሻል። አቋርጬ ላርም ነው። ፌሚኒዝም 3 መፍትሄዎችን ሰጥቶ 40 ሚሊዮን ኮተቶች አላመጣም። ኤልጂቢቲ ይዞብን መጣ። ፌሚኒዝም ራሱ ሲነሳ መነሻው ሰይጣናዊ አምልኮን ማዕከል ያደረገ ነው የሚል ቦልድ ክሌም ነው ያስቀመጥኩት። ኖ አይደለም ምትኝ ሲሆን ኦኬ ከየት ነው ያመጣው ይሄን ዳታ ትኝና ክሮስ ቼክ ታደርጊዋለሽ። አም ሪሊ ሃፒ እነዚህን ዳታዎች ለመስጠት። ዶሜስቲክ ቫዮለንስ ኢኒሺየት የሚደረገው በአብዛኛው በሴቶች እንደሆነ ታውቂያለሽ። ዳታ ልስጥሽ እሱ ላይ በኢትዮጵያ የሕክምና ፌለር ምክንያት ብዙ ልጆች አሁን ሐኪም መሆን አይፈልጉም። የልጅነት ህልም ነው አይደል? ሐኪም መሆን የብዙዎች የልጅነት ህልም ነው። ሲስተሙ ፌል ሲያደርግ ሐኪም መሆን አይፈልግም ሰው። ኤግዛክትሊ እንደሱ ነው ሀፕን የሚያደርገው። የሁለቱ ግንኙነት እየሻከረ በሄደ ቁጥር ሴቶች ወንድ ጠል እንዲሆኑ እየተነገራቸው፣ ወንድ እንዲፈሩ፣ ወንድ እንዲጠነቀቁ እየተነገራቸው በሄዱ ቁጥር the same thing ነው ሀፕን የሚያደርገው። የዚህ ደግሞ ጥሩ ኤግዛምፕል ጆርዲ ናት። ጥያቄ ግን አሁን እሱ አይደለም። እንደሰማችሁት ነው የጆርዲ ጉዳይ በጣም ብዙዎችን እያነጋገረ ነው። ያው ሰሞኑን አንድ ካምፔን ተጀምሯል። እሱ ምንድነው ትሰማ የሚለው ሰምታችኋል ብዬ አስባለሁ። ብዙዎቻችሁም ተቀላቅላችኋልም ብዬ አስባለሁ። ምክንያቱም ይሄ ነገር ሲሳካ አካባቢያችን ላይ ያሉ ሴቶች ናቸው ሴፍ የሚሆኑት፣ ደህና የሚሆኑት፣ በሰላም ወጥተው የሚገቡት፣ መጥፎ ነገርም አይገጥማቸው። እኔን ካምፔን በጣም ነው የምደግፈው። ግን ደግሞ ይህን ነገር የሚያራምዱ ሴቶች አሉ። ፌሚኒስት ሆኖ ይህን ነገር በሌላ መንገድ እየወሰዱ በቃ ወደ ወንድ ጠልነት፣ ወደ ትዳር ጠልነት የሚወስዱት ሴቶች አሉ። ከዛ ማለት እኔ ጆርዲ አንዷ ናት ብዬ አስባለሁ። ይሄ የኔ ሀሳብ ነው። ሀሳብ ካላችሁ ሌላ ኮመንት ላይ ጻፉልኝ። እኔም በማስመልከት ደግሞ ከኦርቶዶክስ ተዋህዶ ቤተክርስቲያን ጋር በጣም የሚያቃርን ነገር አንድ ተናግራለች እና በጣም እየተዘዋወረ ያለ ቪዲዮ ያለ እሱ ምንድን ነው የሚለውን እስቲ አይተን እንመለስ። ኦርቶዶክስ የሆነ ወንድ ደፋ፣ ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲድ ደፊ ሆኗል። የፌሚኒዝም ዋና ዓላማቸውን ስሙ። በተለይ ኦርቶዶክሳውያን ይህንን ቪዲዮ እስከ መጨረሻው ማየት ይጠበቅባቸዋል። አካውንታችን ዘስፔንድ ተደርጓል። እንመለሳለን። ፋይት ነው የምናደርገው። ድል ለወንዶች ጉዳይ ፋሚሊያንስ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle። ፌሚኒዝም ራሱ አይደለም የኔ አንግል። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ እርኩስ የሆነች ሀገር ነው የፈጠራችሁት። እንደሰማችሁት ነው። የቪዲዮ በጣም በሶሻል ሚዲያው እየተዘዋወረ ይገኛልና የተለያዩ ሰዎች ደግሞ ብስጭታቸውን እየገለጹ ነው። ከሃይማኖት ጋር ነገር መገናኘት አልነበረበትም፣ እሷ ሌላ ዓላማ ባይኖራት የሚል የተለያየ አስተያየትና ሀሳብ እየተሰጠ ነው። እስቲ እናንተ ምን ታስባላችሁ? ሀሳባችሁ ኮሜንት ላይ ጻፉ። በምስሉ ላይ እንግዲህ የምትመለከቷቸው የተደብዳቢ እናት ናቸው። እንግዲህ እንደ መጀመሪያ ቢያግዛቸው ብለን እኔ 15 ሺህ ብር ጌታቸው መለሰ ጌች በጣም ወዳጄ በጣም ነው የማመሰግነው። 50 ሺህ ብር ጉርሻ ሚዲያ 30 ሺህ ብር ጠቅላላ 95 ሺህ ብር አስገብተናል። እንግዲህ እዚህ ጋር ባለው አካውንት ምንም የሶሻል ሚዲያ ፍጆታ እናትየውን እየያዛችሁ ከማድረግ ይልቅ በዚህ አካውንት የምትችሉትን ለእናትነቷ ድጋፍ እናድርግ። እናትነት ከባድ ነው። ልጅ ቢያጠፋም ባያጠፋም ለእናት ሁልጊዜ ልጅ ነው እና
የስነ ልቦና ጉዳት ጫና አለው። ልጃቸው በሚዲያ እየተደበደበች ነው የተመለከቱትና ወዳችኋለሁ። ውሃ እየጠጣችሁ መልካም ምሽት ይሁንላችሁ። በኢትዮጵያ አየር መንገድ ቦይንግ 737 በደረሰው አደጋ ህይወቱ ላለፈው መሐንዲስ ቤተሰቦች የካሳ ክፍያ $29 ሚሊዮን ተፈረደላቸው። ከ7 ዓመታት በፊት በኢትዮጵያ አየር መንገድ ቦይንግ 737 ማክስ አደጋ መፈጠሩ ይታወቃል። በአደጋው በርካቶች ህይወታቸውን እያጡ ሲሆን ታዲያ በርካቶች ለአደጋው ሰለባ የሆኑ ቤተሰቦችም ከፍርድ ቤት ውጭ በተደረገ ድርድር የተስማሙ ሲሆን ነገር ግን በአደጋ ውስጥ ህይወታቸው ያለፈው የመሐንዲስ ማክስ ባለቤት ግን ይህንን ድርጅቱ ተጠያቂ መሆን አለበት በማለት ለረጅም ሰዓታት የቆየ የፍርድ ቤት ሂደት በኋላ አሁን ላይ የአሜሪካ የቺካጎ ፍርድ ቤት $29 ሚሊዮን ለቤተሰቡ እንዲከፈል ማዘዙ ተሰምቷል። ይህን አደጋ ሁላችንም እናስታውሰዋለን ብዬ አስባለሁ። ወደ ደብረ ዘይት ወድቆ ነበር የኢትዮጵያ አየር መንገድ የቦይንግ አውሮፕላን እና ያም በማስመልከት ያው ብዙዎቹ ከቦይንግ ጋር ተነጋግረው ብር ወስዶ ነበር። ግን ይሄ ቤተሰብ እስካሁን ተከራክሮ $28 ሚሊዮን አሸንፏል፣ ተሰጥቷቸዋል። አሜሪካ ግን ህግ አለ። በስማ አስባችሁታል? ያው የቤተሰባችሁን ነፍስ ባይመልስ እንኳን እንደ አይነት ካሳ ማግኘት ማለት በጣም ትልቅ ነገር ነው ብዬ አስባለሁ። ምቀኝነት አርማችን የሆነ ህዝቦች እንዴ ይኸው ዘሩባቤላውን እስክሪፕቱ ወደ መኪና ቀይራለሁ ብሎ ሲነሳ ተነሱ። እንደ ምቀኛ ጎረቤት ሱቅ ይከፍታል። የሆነ ነገር ታደርገው ነገር ያደርጋል። እንደዛ ሁሉ በለው። አሁን ይሄ ሙስባ አንዱ ሙስባ ወደ ምን ቀይራለሁ አለ፣ አንዱ ደግሞ አንዱ ላል ወደ ቤት ቀይራለሁ አለ። ምን አይነት ህዝብ ኮራጅ ህዝብ ምቀኛ። እግዚአብሔር ምን አለ እስኪጨርስ እንኳን ብጠብቁ እግዚአብሔር በቃ ያዩት አይቅርብኝ የሆነ ህዝብ ነው። ቀረ ህዝብ ምቀኛ ያርግላችሁ። እኔ ምን አገባኝ? እኔ ካገኛችሁ ይሳካላችሁ፣ ግን እጢ አትሁኑ። ሰው ላይ አንድ ሰው ጀመረና ሰው እንትን አትበሉ። ሰሞኑን ይህን ቻሌንጅ እንደ ድራማ ነው እየተከታተልን ያለው። በተለይ እዚህ አቤኒዘር የሚባለው ልጅ እና እስክሪብቶ ወደ መኪና የመቀየር ቻሌንጅ ነው። አሁን ላይ ወደ 600 ሺህ ብር የሚወጣ እቃ ጋር ደርሷል እና በጣም እየተቃረበ ነው እና ሌሎች ሰዎች በጣም እየጀመሩ ነው። ይሄ በጣም ነው የሚያሳፍረውም ደስም አይሉም። ምክንያቱም እሱ የጀመሩ መንገድ አትሊስት መጨረስ አለበት። ምቀኝነት ካልሆነ እሱን ነገር ለማዘግየት ለማቋረጥ ካልሆነ እንደዚህ እሱ የጀመረው ሀሳብ ላይ ቀድሞ ያመጣው ነገር ላይ አትሊስት ሲጨርስ አለመጠበቅ እኔ ልክ አይመስለኝም። እንኳን ደስ ያላችሁ። ኢትዮጵያ በአፍሪካ ውስጥ ደስተኛ ሰዎች ከሚኖሩባቸው ሀገራት ውስጥ አንደኛ ሆናለች፣ ወይም ደስተኛዋ ሀገር ሆናለች። እና እንዴት ታዩታላችሁ ይህን ነገር? እናንተ ደስተኛ ናችሁ? ትስማማላችሁ? ለዚህ ነገር እንደ መረጃ የወጣው ይሄ አርቲክል ነው። ኢትዮጵያ፣ ናይጄሪያ እና ሩዋንዳ በትንሽ ገንዘብ ደስተኛ ከሚኮንባቸው ሀገራት ውስጥ አፍሪካ ውስጥ ከአንደኛ እስከ 3ኛ ሆኑ። ይኸው እዚህ ጋር እንደምታዩት ኢትዮጵያ ውስጥ ደስተኛ ለመሆን በቃ የደስታ ጥጉ ጋር ለመድረስ $10,000 ብቻ ነው የሚያስፈልገው ይላል ይሄ ቢዝነስ ኢንሳይደር አርቲክል። እና እዚህ ላይ ተመስርተው ነው እንደዚህ አይነት ወሬዎችን የሰማሁት። ይሄ ምን ማሳያ መሰላችሁ? የትኛውንም ዳታ ወስዳችሁ እናንተ ለፈለጋችሁት ነገር መጠቀም እንደምትችሉ በቃ ቆንጆ ማሳያ ነው ይሄ። እዚህ ጋር እውነት ነው። ቁጥሩን ስታዩት እኮ ከታች ካሉት ሌሎች አፍሪካ ሀገራት ያነሰ ነው። አሁን ኬንያ ወደ 18,000 ምናምን $18,000 ነው የሚያስፈልገው አንድ ሰው በደንብ ደስተኛ ሆኖ ለመኖር ብሎ ይላል። እና እኛ ጋር $10,000 ነው $8,000 ልዩነት አለ። ግን እዚህ ጋር አንደኛ ምን ያህሉ ሰው ኦልሞስት ወደ 1.8 ሚሊዮን ብር ማለት ነው በአመት ያንን በአመት ማሳካት መስራት ይችላል ብለን ስናይ በጣም ከበዛ 2% ነው። በጣም ከበዛ ማለት ነው። እና ይሄ ስለዚህ 2% ሰው ነው ደስተኛ ማለት ነው። ከዛ ደግሞ 6 ግራም ወርቅን እንግዲህ ከሚያጸዱበት የኢትዮጵያ ንግድ ባንክ ከጂጂጋ ጀዲን ቅርንጫፍ አግኝተው የመለሱ እናት እንግዲህ ዛሬ ትልቅ የሆነ የምስጋና ወረቀት ሊሰጣቸው ነው። ወርቅ በማግኘታቸው ለሚመለከተው ለባለቤቱ አስረክበናል። ለዚህ መልካም ስራቸው እና ለሌሎችም አርአያ ይሆናል ብለን ስላሰብን ደግሞ በቅርንጫፉ ስም ይህንን የምስክር ወረቀት ስንሰጣቸው በታላቅ ደስታ ነው። ስለዚህ ይህንን የምስክር ወረቀት እሰጣለሁ። 6 ግራም ወርቅ ግን ስንት ነው? እስቲ ኮመንት ላይ ጻፉልኝ። ታማኝነትን መልካምነትን የምናበረታታበት መንገድ ሁለተኛ እንዳይለምዳችሁ አይነት ነገር ይመስላል። ሁለተኛ ትታመኑና ይኸው እንደዚህ ነው የምትሆኑት አይነት ነገር። እኚህ እናት 6 ግራም ወርቅ መለሱ። ዋጋው እንጃ ብዙ ይመስለኛል። 5,000 ብር 10,000 ብር ባንክ ነው ለብዙ ነገር ይወጣል ገንዘብ። እና ሰዎች ደግሞ እንዳይታመኑ አሁን ሌሎች ይሄን የሚያዩ ሰዎች ለምስክር ወረቀትማ ምናምን ብዬ እውነት ነው መታመን ለራስ ነው ለህሊና ሲባል ነው ሰው መታመን ያለበት። ግን በዚህ ኑሮ ሰው ሳያምረው ቀርቶ አይደለም። ያንን ወርቅ ወስደው ቢሸጡት ምናምን አይነት ነገር የሆነ ብር ያገኛሉ። ግን መለሱ አይደለ ያን ሁላ ቴምፕቴሽን እና ይሄ ታግለው እዚህ መልኩ ነው ውለታቸውን የምንመልሰው። እኔ የምላችሁ ወርቅ ለመለሰች ሴት እንዴት ነው በሰርተፍኬት ኖርማል ነው? እኔ ኖርማል ነው ብዬ አላስብም። ምክንያቱም እንደ አይነት ነገሮችን በደንብ አፕሪሺየት አድርገን ያው ጥሩ ነገር ገንዘብ የሚሆን መስጠት ያለብንን የስራም እድገት ከሆነ እሱን ሰተን በደንብ አፕሪሺየት ስናደርግ ሌላ ጊዜ እንደ አይነት አጋጣሚዎች ቢፈጠሩ እንኳን ያ ብር እንዳይወሰድ ያ ንብረት እንዳይወሰድ በደንብ በቃ
አሪፍ ነገር ነው ብዬ አስባለሁ። እስቲ እናንተ ምን ታስባላችሁ? መመለስ ነበረባት ወይ? እና ደግሞ ብዙ ሰው ኮመንት ላይ ለማየት እንደሞከርኩት እዚህ ቪዲዮ ስር መመለስ አልነበረባትም ሲጀመር ልክ አልሰራችም የሚል አስተያየት በጣም ብዙ ሰው ሲሰጥ ይቻሉ። የእናንተ ሀሳብስ ምንድን ነው? ሀሳባችሁን ኮመንት ላይ ጻፉልኝ። ሁላችሁም አይታችሁታል እና ሰፖርታችሁን እያሳያችሁ ነበረ። ሰርጀሪውን ቀጥ እያላችሁ ነበረ። በጣም አመሰግናለሁ። ሰርጀሪ የቀረኝ 2 ቀን ነው። የሚያስፈልገኝ ደግሞ የተጠየቁት 1 ሚሊዮን ብር ነው። እኔ እጄ ላይ ያለው 800 ሺህ ብር ነው። 200 ሺህ ብር ጎሎኛል ማለት ነው። እና ያው ሰፖርታችሁንም ስላየሁኝ የ100 ብር ቻሌንጅ እንድጀምሩልኝ ለመጠየቅ ነው የመጣሁት። አይ እኛ ውጪ ነው የምንኖረው ምናምን ዶላር ነው በዶላር ነው መላክ የምችለው ምትሉ ፔፓልን እናገራለሁ። እንዳያችሁት ነው በጣም መረዳት ከመልመዳችን የተነሳ እዚች ጋር ደግሞ ቂጤን ሰርጀሪ ላሰራ እና ብር አዋጡልኝ ብላ አካውንቷን ሁላ ጽፋ ተናግራለች። እኔ አሁን የሚያዋጣ አይጠፋም። በእርግጠኝነት የሆነ ብር የሚልክ ሰው ይኖራል። ወይ በዚህ አጋጣሚ ነፍሲ ማሪያ የቲክቶከሯ እናት አርፈዋል። በጣም ያሳዝኑ። አሁን ምንም አይደለም። ነፍሲ ባር ብያለሁ። ብቻ እውነቴን ነው። እኔ እግዚአብሔር አይሩን ነው ሁሌ ነው የምለው። እናት ያላችሁ ልጆች አልገባችሁ። ለዛ ነው ስላልገባችሁ ነው። ምን ችግር አለው? እዛ መጣ ቁጭ ከምትል ዶላር ሰርታ ብር ትላክ ልጡርሽ ላዝናናሽ ብለሽ ሰው ሀገር ጠርተሻል። ስራ ስሪ፣ ዴኬር በሳት ጠብቂ ትላላችሁ አሉ ጋይስ። ልጅ ያስጠብቃሉ። አረ እናንተ ግፉ ናችሁ ጋይስ። ከልጆች ጋር ቁጭ ብለው እንዱሉም ያደርጋሉ አሉ ማርያምን። ልጅ 4-5 ልጅ ይዘው ቁጭ ብለው እናቶች ይጠብቃሉ አሉ ጋይስ። እንደዚህ የሚያደርጉ ልጆች አሉ። ምን ችግር አለው? ብር ነው። ስትወስጃት ግን አሜሪካ ኤምባሲ ላይ ስትጠይቂ ግን እናቴን ለቫኬሽን ትምጣ ብለሽ ነው የምትወስጂው። ይሄን ማድረግ የማትችሉ ከሆነ ለምን ትወስዷቸዋላችሁ? አትሰዷቸው እና አይገባችሁም። ለነገሩ ምንም ብትባሉ አይገባችሁም። ኢትዮጵያውያኖች ነና ቤተሰቦች እንዳለ ሞተዋል። ይድረስ ለተከበሩ ለክቡር ፕራይም ሚኒስትር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ፣ ተከበራችሁ ለፌዴራል ቤቶች ኤጀንሲ፣ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ ሳሮ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር፣ ለከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማታውቁት ሰዎች የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደግኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነት ጀምሮ የተወለድኩበት ያደግኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ። ኃላፊነት ያለብኝ እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሪ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግናሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉም ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼ የሞቱትን ቤተሰቦቼ ስማቸውን ማስነሳት ነው የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶ ማቀው ሀዘን ማቀው። ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደግኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ ያለሁኝ እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንደ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው፣ ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናውቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና እጠይቃለሁ። ከልጅነቴ ሀዘን የነበረብኝ በልጅነቴ ጀምሮ ሀዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሀዘን ሰው ያሾፋል፣ በሀዘን ሰው ይቀልዳል እና ይሄ ጥሩ አይደል። ኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቁት እንጂ የሌላ ሰውን ቤት አልጠየቁም። እግዚአብሔር ያክብርልኝ። አመሰግናለሁ። እንደሰማችሁት ነው ድምፃዊ ጌዲዮን የቤተሰቦቹ ቤት ሊወሰድበት እንደሆነና የእሱ እንደሆነ ያው መንግስት ለእሱ እውቅና እንዲሰጠው የእሱ እንደሆነ እንዲያውጅለት በቲክቶክ መጥቶ ድምፁን አሰምቷል። ይህን ሰምቶ ደግሞ ያው እንደ ታዋቂነቱ ተሰምቶ ይህ ነገር በስርዓት
የራሱ ነገር ያገኛል ብዬ አስባለሁ። አሁንም ጸጸቷ አልለቀቀኝም። ነፍሰ ጡር ጭኖ ጭቃ ውስጥ የገባውን አምቡላንስ ለማውጣት የታገለው ሹፌር በደቡብ ኢትዮጵያ ክልል ጎፋ ዞን ምጥ ላይ የነበረችን እናት ጤና ጣቢያ ለማድረስ ዋጋ የከፈለው አምቡላንስ ሹፌር በማህበራዊ ሚዲያ መድረኮች መነጋገሪያ ሆኖ ነበር። ሀብታሙ ደርጎ የተባለው ወጣት በጎፋ ዞን መሎ ጋዳ ወረዳ ለ2 ዓመታት የአምቡላንስ ሹፌር ሆኖ ሰርቷል። ባለፉት ዓመታት በስራ ላይ ካጋጠማቸው ክስተቶች እጅጉን አሳዛኙ ባለፈው ሳምንት ቅዳሜ ጥቅምት 1 2018 ዓ.ም ያጋጠመው እንደሆነ ይናገራል። አሁንም ድረስ አስታውሰው አለቅሳለሁ ይላል። ሀብታሙ ለቢቢሲ እንደተናገረው ወደ ጤና ተቋም መወሰድ ያለበትን ምጥ ላይ ያለች እናት በተቻለ ፍጥነት እንዲደርስ የተነገረው 8 ሰዓት አካባቢ ነበር። ምጥ ላይ ወዳለችው ሴት ቤት ለመድረስ በአስቸጋሪው የመሎ ጋዳ የገጠር መንገድ 81 ኪሎ ሜትር ተጉዟል። ወደ መኖሪያ ቤቱ የደረሰው አመሻሽ ላይ ነበር። ምጥ ላይ ያለችውን እናት ባለቤቷንና የጤና ባለሙያዎችን ጭኖ ወደ ተቋሙ ጉዞውን ጀመረ። ጥቂት እንደተጓዙ ግን አምቡላንሱ በጭቃ መያዙን ሀብታሙ ይናገራል። ትንሽ እንደተጓዝኩ አምቡላንሱ ጭቃ ውስጥ ተቀረቀረ። አይሙሬ ውስጥ ምጥ ላይ ያለችው እናት አለች። ከመኪናዬ ወርጄ ከስር ያለውን ጭቃ እየዛኩ ማውጣት ጀመርኩ ይላል። አምቡላንሱን ከጭቃ ለማውጣት የተደረገው ጥረት ግን የሚፈለገውን ውጤት አላስገኘም። ሌሊት ስለነበረ አምቡላንሱ ውስጥ የተሳፈሩ ሰዎች ውጭ ላይ ሊያግዙን የሚችል ሰው ማግኘት አልተቻለም። ሌላ ሰው ካለ ብዬ የአምቡላንሱን ሳይነር ሳስጮው ነበር። አካባቢው ጫካ ስለሆነ ማንም በአቅራቢያ አልነበረም በማለት ያደረገውን ጥረት ይናገራል። መኪናውን ከጭቃ አውጥቶ ምጥ ላይ ያለችውን እናት ወደ ጤና ተቋም ለማድረስ በሌሊቱ ጨለማ ውስጥ ለሰዓታት ለፍቷል። ሁኔታው ግን ተስፋ አስቆርጦት ነበር። ጭቃ ውስጥ እንዳለ ምጥ ላይ ያለችው እናት አምቡላንስ ውስጥ ወለደች። ነርሷ ረድታት እዛው ተገላገለች ይላል። በሚያሳዝን ሁኔታ ግን የተወለደው ጨቅላ በሕይወት አልነበረም። ሌሊት 8 ሰዓት አካባቢ ሲፈጠር ሀብታሙ ተስፋ መቁረጥ ውስጥ ገብቶ ነበር። አምቡላንሱ ከጭቃ መውጣት አለመቻሉና የተወለደው ልጅ ሞት የተደራረበበት ሀብታሙ መኪናው ፊት ለፊት ጭቃ ውስጥ ሆኖ ቁጭ ብሎ አለቀሰ። በማንኛውም መንገድ ወደ ሆስፒታል ለመድረስ እያሰብኩ ነበር፣ ግን አልቻልኩም። ሕፃኑ ሲሞት ስሜቴን መቆጣጠር አልቻልኩም፣ አለቀስኩ ሲል የተሰማውን ያስታውሷል። በዚህ መልኩ ሌሊቱን ጭቃ ውስጥ ካሳለፍኩ በኋላ ንጋት ላይ ለአለቃው ደውሎ የተፈጠረውን ሪፖርት አደረገ። ጠዋት ላይ ሌላ አምቡላንስ መጥቶ ወላዷን እናት ወደ ሳውላ ሆስፒታል መወሰዷን ተናግሯል። ይህ ክስተት ከተፈጠረ ከሳምንት በኋላ እንኳን አሁንም ሲያስታውሰው እንባው እንደሚመጣ ይናገራል። ይህ ሁሉ የተፈጠረው በአካባቢው ባለው የመንገድ ችግር ምክንያት መሆኑን ይገልጻል። መንገዱ የተሰራው ከዓመታት በፊት ነው። መንገድ ነው ለማለት እንኳን ያስቸግራል። በጣም ከባድ ነው። መንገዱ ጥሩ ቢሆን ኖሮ እንደዚህ አይነቱ ነገር አይፈጠርም ይላል። ጸጸት በሞላው ድምፅ በአካባቢው የነበረው አንድ ሞተረኛ ሌሊቱን በሙሉ አምቡላንሱን ከገባበት ጭቃ ለማውጣት ሲጥር የነበረውን ሀብታሙን ፎቶ አንስቶ አምቡላንሱ ፊት ለፊት ቁጭ ብሎ ሲያለቅስ የሚያሳየው ፎቶ በማህበራዊ ሚዲያ ገጾች ላይ ከተለቀቀ በኋላ ምጥ ላይ ያለችውን እናት ሕይወት ለማትረፍ ያደረገው ጥረት አድናቆት አስችሮታል። ሀብታሙ ግን አሁንም ቢሆን በአምቡላንሱ ጭቃ ውስጥ መግባት ምክንያት የተፈጠረውን የጨቅላ ሕፃን ሞት እና የወላዷ እናት ስቃይ ካስከተለበት ጸጸት አልተላቀቀም። ይህን ቪዲዮ ካየው በኋላ ምን ተሰማኝ ታውቃላችሁ? ከአዲስ አበባ ከሚሰሩ ብዙ ከማይጠቅሙ ነገሮች ተወስዶ ገጠር ላይ እንደ አይነት መንገዶች መሰራት አለባቸው ብዬ አስባለሁ። አይ ቲንክ አሁን ይህ መንገድ ተሰርቶ ቢሆን ወይ ንጹህ ቢሆን በትክክል የሚያስኬድ ቢሆን የሁላ ነገር ባልተፈጠረ። ስለዚህ ወሳኙ ነገር ይሄ ይመስለኛል። እስቲ ምን ተሰማችሁ? ከማህበረሰብ ብሎ ከተሳደበው ይልቅ ሚኮ ማይክን በትልቅ ሚዲያ አምጥቶ ትንሽነትን ለማተልቅ አወራጅነትን ለማክበር የሞከረው ጋዜጠኛ መሰለ ከሚኮ ማይክ በላይ ህዝብን እንዳዋረደ እንደተሳደበ ነው የሚሰማኝ። እናንተ እንደኔ ይሰማቸዋል ማለት ባልችልም እኔ የተሰማኝ ስሜት ግን ወደር የለውም። ጋዜጠኛ መሰለ ድርጊት እጅግ በነውር የተሞላ ህዝብን ያላከበረ የንቀት ድርጊት ነው። ልጁ ህዝብ አንቅሮ ከተፋው በኋላ መጥቶ ይቅርታ መጠየቁ ለራሱ ጉሮሮ ጥቅም እንጂ ለህዝብ ክብር አስቦ እንዳልሆነ ግልጽ ነው። ለምን ተሳስቶ ሳይሆን ሆን ብሎ አስቦ የተሳደበው ስድብ ነው። ተሳስቶ ጥፋት የሰራና አስቦ ሆን ብሎ ጥፋት ላጠፋ ሰው ይቅርታው መልስ እኩል ሊሆን አይችልም። ያም ሆኖ ልጁ በሶሻል ሚዲያ መጥቶ ይቅርታ ጠይቋል። የሚቀበለው ተቀብሎታል። ይቅርታ መጠየቁንም በመልካም አይተነዋል። ያም ሆኖ የህዝብን ክብር መሸከም የማይችሉ ሰዎችን ለማጀገን መሮጥ ከጀጋኙ ይልቅ የአጀጋኙን ድንቁርና ነው የሚያሳየው። የኢትዮጵያ ህዝብን የደከመ ማህበረሰብ ብሎ የተሳደበ የመከላከያ ሰራዊትን ዩኒፎርም ለብሶ ቃል የተናገረ ድርብ ውርደትን በአንድ ጊዜ የሚያከናንብ ልጅን በህዝብ ዘንድ ተቀባይነት ያለው ጋዜጠኛ በብሔራዊ ቴሌቪዥን ጣቢያ የሰራ ባለሙያ ለመጠየቅ ማድረግ
ከምን አይነት የሙያ ስነ ምግባር ቢቀዳ ነው? ምን አይነት ጥቅም ቢያገኝ ነው? ምን አይነት ተልዕኮ ቢሰጠው ነው? ለዚህ ተግባሩ ጋዜጠኛ መሰለ ወይም መሴሸው የኢትዮጵያ ሕዝብ ሊቀጣው ይገባል። ቅጣቱም ሚኮ ማይክ የተቀጣው ቅጣት ነው። መርሳት፣ ንቆ መተው። ልጁ ያጠፋው ጥፋት እንዳለ ሆኖ ይቅርታ የጠየቀበት መንገድ ሌላ ጥፋት ነው፣ ሌላ ውሸት ነው። በወቅቱ አእምሮዬን አሞኝ ነበር ብሎ ሕዝብን ለማዋሸት የሄደበት መንገድ እጅግ ከፍተኛ ጥፋት ነው። ልጁ በወቅቱ ጤነኛ ሰው የሚሰራውን ስራ ነው እየሰራ የነበረው። ለስድቡ በሽተኛ፣ ለመልካሙ ስራ ጤነኛ ሊሆን አይችልም። ያም ሆኖ ግን ይቅርታ መጠየቁን ተቀብለን ረስተነው እያለ የህዝብን ቁስል በትልቅ ሚዲያ አማካኝነት እየነኩ ማሳመም አንድ ባለሙያ ከሚባል ጋዜጠኛ የማይጠበቅ ተግባር ነው። ጋዜጠኛ መሰለ ለኔ ሚኮ ማይክ ካጠፋው ላይ ነው ያጠፋው። እሺ ቤተሰብ፣ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።